ባጭሩ አስራት፣ በኩራት፣ የጌታ ራት፣ አገልግሎት፣ ኳየር፣ ጾም፣ ጸሎት ወዘተ ከዘላለም ሕይወት ጋር ምንም ግንኙነት የላቸው። የዘላለም ሕይወት የሚገኘው እኛ በምንሰራው፣ እኛ በምንከፍለው፣ እኛ በምናደርገው ሳይሆን በእርግጥ ቸርቾችም እንዲህ ብለው አያስተምሩም። አስራት አለመስጠት የዘላለም ሕይወት ያሳጣል ብሎ አያስተምሩም። ምክንያቱም የዘላለም ሕይወት አስራት በመክፈል እንዳልተገኘ እንደማይገኝም ስለሚያውቁ፣ ግን ስለማያብራሩ ማለት ስለ አስራት መስጠት እንጂ ብዙ የሚሰብኩት ስለ መዳን ብዙ ስለማይሰብኩ ሰው የአስራት መስጠት ጉዳይ ጠንከር ተደርጎ ሲማር ከዘላለም ሕይወቱ ጋር እያገናኘ እንጂ ቸርቾቹም ሲጀመር ለምሳሌ ሕግና ጸጋ የሚለውን ትምህርቴን በቪዲዮም አለ በኦዲዮም አለ። ቁጥር አንዱን እስቲ አዳምጡ። ቁጥር አንዱ ላይ የተለያዩ አብያተ ክርስቲያናቶች የእምነት መግለጫ መጽሐፍቶቻቸውን ነው ያነበብ ነው። ከዛ ውስጥ አንዱ አስታውሳለሁ የኢትዮጵያ የሕይወት ብርሃን ቤተክርስቲያን የእምነት መግለጫ ምናምን የሚለውን እሱን ሁሉ አጥቻለሁ እና እዛ ላይ አስታውሳለሁ አስራት መክፈል፣ ጥምቀት፣ የጌታ ራት ወዘተ እነዚህ ነገሮች ለዘላለም ሕይወት ፈጽሞ አይጠቅሙም፣ ከዘላለም ሕይወት ጋር አይገናኙም ሚል ከዛ ራሱ ላይ አንብቤያለሁ። መጀመሪያው ቪዲዮ ቁጥር አንድ ላይ እዩት ወይም በድምጽም ወስዳችሁ ስሙት እና አይሉም ቸርቾች አስራት የዘላለም ሕይወት ያሰጣል፣ ካልሰጠ የዘላለም ሕይወት ይጎድላል ፈጽሞ አይሉም። ግን ስለ መስጠት በጣም አጥብቆ ያስተምሩና ስለ ዳንበት የክርስቶስ የማዳን ሥራ የጸጋ ሥራ በነፃ እንዴት እንደዳንን ደግሞ ምንም አንዳንዴ አያስተምሩም ማለት እስከሚቻል ድረስ ስለተረሳ የዘላለም ሕይወት ከምናደርገው ድርጊት ከምንሰጠው ከምንሳተፈው ተሳትፎ ጋር እየተገናኘብን አእምሯችን ውስጥ ይገናኝ። ለዚህ ነው የቤተ ክርስቲያን አገልጋይ በጣም አንዳንድ ነገሮችን በግልጽ መናገር ያለበት፣ መቆጣት ያለበት። በዶክትሪን አንጻር ድርድር ውስጥ ሰው መግባት የለበት። ከዶክትሪን አንጻር የሕይወትና የሞት ጉዳይ ስለሆነ፣ ስለዚህ አስራት ሲጀመር ወይም መስጠት ሲጀመር ቢሊየን ብር ብትሰጥ የዘላለምን ሕይወት መግዛት አይችልም። የዘላለምን ሕይወት የሚገዛው አቅም የዘላለምን ሕይወት የሚያክለው ማንነት ነው። እርሱም ኢየሱስ ነው። ኢየሱስ ነው የዘላለም ሕይወት እና እሱን በገንዘብ አታገኙ፣ ከፍል አታገኙ። አይሁድ ራሱ ብሉይ ኪዳን ራሱ አስራት ሲሰጡ ለዘላለም ሕይወት አይደለም፣ እዚህ ምድር ላይ ላለች ለመባረክ ወዘተ ነው እና ምፈራው አሁን ይሄ ጥያቄ ብቻ አይመስለኝም። ብዙ ክርስቲያኖችም እንዲህ የሚያስቡ ከሆነ አስፈሪ። ይሄ ሰውዬ ጥያቄ ብቻ ከሆነ ይሄ ችግር ያለበት እሱ አደጋ ላይ ነው። ግን ብዙ ክርስቲያኖች ከዘላለም ሕይወት ጋር ያገናኙታል ብዬ አስባለሁ። አስራትን፣ አስራት በኩራት ምናምን የሚሉትን፣ ጥምቀትን፣ የጌታ ራትን፣ ጸባይን፣ አገልግሎትን፣ ከፓስተሩ ጋር አብሮ ፎቶ መነሳትን እነዚህ ነገሮች ከዘላለም ሕይወት ጋር የሚያገናኟቸው ከሆነ አደጋ ላይ ነው። እያለቀ ደህንነት የዘላለም ሕይወት 100% ከዛ በላይ ፐርሰንት ካለም 1000 ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ በእንጨት ላይ ተሰቅሎ በሰራው የማዳን ሥራ፣ የቤዛነት ሥራ፣ የመዋጀት ሥራ ብቻና ብቻ እርሱ በሰራው ብቻ የሚገኝ በእምነት ብቻ የምትቀበለው ነው የዘላለም ሕይወት። የዘላለም ሕይወት እሱ የሰራው አንተ በነፃ የምትቀበለው እንጂ አንተና እሱ በሰራችሁት የምታገኘው አይደለም። አንተና እሱ በሰራችሁት የምታገኘው ብለህ ካሰብክ ይሄ ሌላ ሃይማኖት ይሆናል ማለት ነው። ሰፈርህ ያሉት ሌሎች ሰዎች ትሆናለህ ማለት ነው። መስቀል ላይ ኢየሱስ መዳናችንን ፈጽሟል። እስቲ አንድ መዝሙር የሚዘምርልኝ ይኖራል? በነፃ ለመዳናችን በስራ አይደለም የሚል አለ? እስቲ ሲንዘምር እንግዲህ ሳልወጣ አቀበት ቁልቁለት ሳልወርድ ሳልለፋ ሳልደክም ሩቅ መንገድ ሳልሄድ በልቤ አምኜ በአፌ ስመሰክር የሆንኩበት ታላቅ ነው የሚስ ቀጥሎ በደንብ ሞቅ አድርጎ እንዲያው ድኛለሁ በጸጋህ እንዲያው ድኛለሁ በጸጋህ በአንተ ስጦታ እንጂ
እያለመዳችሁ ልመዱ። አስራት የምትከፍሉ ብር እያላቸውን ትክፈሉ። በደስታ አድርጉት። ስታመጡ ደግሞ ወደ እግዚአብሔር ቤት አሉ። ያው አስራት እስከሆነ ድረስ የትም ቢሆን ምናምን እያላቸው ያለ አድራሻው አቀብጡ። ትክክለኛው አድራሻ የእግዚአብሔር ቤት። አስራቱን ወደ ጎተራዬ አጉ ነው ያለው ይዘላል። አድራሻው እሱ በእግዚአብሔር ቤት ያለ ጎተራ፣ በየሰፈሩ የተሰራ ጎተራ ሳይሆን ለእግዚአብሔር ቤት የተሰራ ጎተራ አለና በትክክለኛ አድራሻ ስጡ። አባል በሆናችሁበት ቤት ስጡ። እቺ ደግሞ የኔ ምክር ነች። አባል በሆናችሁበት ቤተ ክርስቲያን ውስጥ ጎረቤት አለ። ለምን ውጤቱን ታያላችሁ። በቤታችሁ ስለሆነ ያለው ውጤቱን ታያላችሁ። የጌታ ስራ የዛ ቦታ ቀን በቀን እንዴት እየተሰራ እንዳለ በዓይናችሁ ታያላችሁ። አስራት መክፈል የእግዚአብሔርን ለእግዚአብሔር መልሶ መስጠት ነው። ስጦታ መስጠት ግን ከአስራት እየተረፈው ከራሲ ገቢ አስራት ከወጣው የቀረው ለእግዚአብሔር ቤት ዓላማ እንደገና ወዶ በልግስና መስጠትን ነው የሚያመለክተው። በትንሹ አስራት መክፈልም ሆነ አስራት ከከፈልን በኋላ ደግሞ ከተጣራልን መስጠትም ሆነ የምንን ሕግ የተከተለ ነው የሚለውን አንደኛው እንመልከት። አንደኛው የመዝራትና የማጨድን ሕግ መከተል ነው። ለእግዚአብሔር የሚገባው ለእግዚአብሔር መስጠት፣ የመዝራትንና የማጨድን ሕግ መጠበቅ ነው። መዝራት ከሌለ ማጨድ ስለሌለ፣ መዝራት ካለ ደግሞ ማጨድ ስላለ፣ መዝራት ደግሞ ይመረጣል፣ ተመርጦ ይዘራል። ከነስሙ ዘር ምርጥ ዘር ይባላል። እንክርዳድ ለዘር አይመረጥም። ሆሴዕ 8 ላይ ትንቢተ ሆሴዕ 8 ላይ ቁጥር 7 ላይ እንዲህ ይላል፣ ነፋስን ዘርተዋል፣ አውሎ ነፋስንም ያጭዳሉ፣ አገዳም የለውም፣ ከፍሬውም ዱቄት አይገኝም፣ ቢገኝም እንግዶች ይበሉታል ይላል። መብቀል ይችላል። ነፋስም ለካ ተዘርቶ አውሎ ነፋስን ማብቀል ይችላል። መዝራትና ለካ በማጨድ ሕግ ውስጥ ነፋስም እንደ ዘር ይዘራና እሱም ደግሞ የተሻለን አውሎ ነፋስን ያበቅላል። አገዳ የለውም ማለት አቅም የለውም ማለት ነው። ፍሬ አይገኝበትም ማለት ነፋስ ምን ፍሬ አለው? ቢገኝበትም እንግዶች ይበሉታል ማለት ደግሞ ላልተፈለገ ነገር ይወጣል ማለት ነው። ሲዘራ ለእግዚአብሔር ቤት አስራት መክፈል፣ በኩራት ማውጣት፣ ስጦታ መስጠት፣ መባ መስጠት፣ ይሄ የመዝራትንና የማጨድን ሕግ መከተል ነው። ትንቢተ ሚልክያስ ምዕራፍ 1 ከቁጥር 14 ላይ እንዲህ የሚል ቃል አለ። እኔ ታላቅ ንጉሥ ነኝና ይላል የሠራዊት ጌታ እግዚአብሔር፣ ስሜም በአሕዛብ ዘንድ የተፈራ ነውና በመንጋው ውስጥ ተባት እያለው ለጌታ ተስሎ ነውረኛውን የሚሰዋ ሸንጋይ ሰው ርጉም ይሁን። ለምን? እግዚአብሔር እኔ ታላቅ ንጉሥ ነኝ ራሱን ሲያስተዋውቅ፣ በአሕዛብም ዘንድ የተፈራው አምላክ ነኝ። ነገር ግን በመንጋው ውስጥ ወፋፍራም እያለ የሰባ እያለ ለእኔ ተስሎ የከሳን
ነውር ያለበትን የሚያቀርብ ሰው ታላቅነትን የነን ታላቅነት የሚመጥን ስጦታ አይደለም ያቀረበው። እኔ ሲታሰብ የከሳ ነው ወደ ልቡ የመጣው። እኔ ሲታሰብ ነውር ያለበት ነው ወደ ልቡ የመጣው። ለኔ ለመስጠት ሲያስብ ወደ ልቡ የመጣው የከሳው ነው እንጂ የሰባው አልነበረም። እና በአሕዛብ መካከል አሳንሶኛል፣ በስጦታው አሳንሶኛል። እንግዲህ የመዝራትና የማጨድ ሕግ ብለናል። ስለዚህ መዝራት ደግሞ ነውር ያለበት አይዘራም። የሚዘራ ይመረጣል። ታውቃላችሁ ባለሙያዎች፣ ዘር ተመርጦ ነው ለምግብነት የሚቀርብ። አንድ ኩንታል በሚገዛበት ዋጋ ለዘር የሚቀርብ 10 ኪሎ እንኳን አይገኝም። ውድ ነው ዘር፣ ተመርጧል ዘር። እና እዚህ ቦታ ላይ እግዚአብሔር ሲታሰብ ለእርሱ ለመስጠት ለመዝራት ሲያስቡ በእጃቸው ነውር ያለበትን የከሳን መርጠዋልና በስጦታቸው እግዚአብሔርን አሳንሰውታል። ስለዚህ እግዚአብሔር ይህ ሰው የተረገመ ይሁን አለ። ለእግዚአብሔር መስጠት፣ አስራትንም መክፈል፣ ስጦታንም መስጠት መዝራት ከሆነ ትልቅ ተስፋ የሚጣልበት ነው። መዝራት ከሆነ እንክርዳድ መሆን የለበትም፣ የተናቀ መሆን የለበትም። መዝራት ከሆነ ሲበላ የተረፈ መሆን የለበትም። መዝራት ከሆነ ከተዘራ በኋላ የተረፈውን እንጂ መብላት፣ ከበሉ በኋላ የተረፈውን መዝራት የመዝራትን ሕግ ይፋለሳል። መርጦ ከበሉ በኋላ የተረፈውን መዝራትና መርጦ ከዘሩ በኋላ የተረፈውን መብላት የተለያየ ነው። መዝራት ደግሞ በደስታ ነው። ዘር ከሆነ በደስታ ነው። ለምን? ነገ የሚበልጥ ውጤት ይመጣል ብሎ ታስቦ ነው መዝራት። ገበሬ ምርጥ ዘር ገዝቶ ማዳበሪያ ገዝቶ ለእርሻ ተገቢ እንክብካቤ አድርጎ ወቅትን ጠብቆ ጨክኖ ይዘራል። ጨክኖ ምንም እኮ መሬት ይሄን ያህል አበቅልልሃለሁ ብሎ ውል አይገባም። ከመሬት ጋር ምንም አይነት ሰነድ የለም። ግን በእምነት ይዘራል፣ ተስፋ ያደርጋል የሚበልጠውን ፍሬ አገኛለሁ ብሎ። መጽሐፍ ቅዱስ ስለ መዝራት ሲናገር ሁለተኛ ቆሮንቶስ 9 ላይ ቁጥር 6 በጥቂቱ የሚዘራ በጥቂት ያጭዳል፣ በበረከትም የሚዘራ በበረከት ደግሞ ያጭዳል። መዝራት ከሆነ በጥቂቱ ከዘራን ያው በጥቂቱ እንጠብቃለን፣ ጥቂት ነው የሚታጨደው። በበረከት አብስተን ከዘራን ደግሞ አብስተን ነው የምናጭደው። አንዳንድ ጊዜ ብልጠት ያጠቃላል። እኔ ጥቂት ልዝራና አንተ ደግሞ በብዙ ለኔ በረከት እንዲሆን አድርግልኝ እንላለን። ይሄ የመዝራትን ሕግ ይፋለሳል። እሬታ እንተ ንዋሳይ በኒ ቤታን ዘሪዲ ቤታ ኢኒ ኢነሲያት ቤታ ኢኒ ኢነሲ ሃይ መስመሪያን ገለዳባቲ በኒ ሶሩዋ ኮንቲደ ቤታ ኢኒ ኢነስጊድ ቤታው የሚያደርስ በእምነት ነው። እዛ አካባቢ አንድ በቆሎ ዘርቶ ተሻግሮ እዛ ጋር አንድ በቆሎ ቢዘራ ያው ከዚህ አንድ በቆሎ ያገኛል፣ ከዛ አንድ በቆሎ ያገኛል፣ መሃሉ ባዶ ይሆናል። ይሄ የመዝራት ሕግ ነው። ካልዘሩበት አይበቅልም።
በጥቂት ዘርተን በብዙ ማጨድን ብንጠብቅ ተሳስተናል። በበረከት ዘርተን ግን በረከትን ደግሞ ለማጨድ ተስፋ ካደረግን ዘርተናልና እንጠብቃለን፣ ተገቢ ነው። በበረከት መሆን አለበት። ለምን? በበረከት እንድናጭድ። ሁለተኛው ለእግዚአብሔር አስራታችን መክፈል፣ ስጦታዎችን መስጠት፣ እግዚአብሔርን የመስረቅና ለእግዚአብሔር የመታመንን መንገድ መከተል ነው። ታማኞች ከሆነን የታማኝነትን መንገድ ተከትለናል ማለት ነው። ታማኞች ካልሆነን ደግሞ የመስረቅን መንገድ ተከትለናል ማለት ነው። ሰው እግዚአብሔርን ይሰርቃልን ብሎ እግዚአብሔር ሲጠይቅ ይህ ጥያቄ በራሱ ከፍ ያለ ነው። ለምን? እግዚአብሔር አዋቂ ነው። እግዚአብሔር የማየት ችግር የለውም። አይኖቹ በስፍራ ሁሉ ናቸው። ታዲያ ለመስረቅ ይመቻል? አይመችም። መስማማት ያለብን በዚህ ላይ ነው። እግዚአብሔር ለስርቆት አይመችም፣ አይመችም። ከባህሪው ከሉዓላዊነቱ የተነሳ ለስርቆት አይመችም። ለምን? ሁሉን ይችላል። እግዚአብሔር ሲባል አመን ብለን ሁሉን የሚችለውን እንዴት እንሰርቃለን? ሁሉን ያያል ሲባል አመን ብለን ተቀብለን ሁሉን የሚያየውን የማያይበት ሰዓት መቼ አለና ነው እንሰርቀው? በሁሉ ቦታ አለ ብለን አመን ካለን በኋላ በሁሉ ቦታ ያለው እዚህ ሰፈር የለም ብለን ነው እንደምንሰርቀው። መዝሙር 121 ላይ ቁጥር 3 ላይ የሚጠብቅ አይተኛም። ቁጥር 4 ላይ እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም። ይሄ ማይተኛና ማያንቀላፋ ለሌብነት ይመቻል? አስቡ እንጂ ሰዎች። እግዚአብሔርን ማድከም እኮ ነው። እግዚአብሔር ደካማ ነው ማለት ነው። የሆነ ጊዜ ላይ ማየት አይችልም ማለት ነው መስበክ ማለት። ስለዚህ ከዚህ በላይ ነው። እግዚአብሔር አይተኛም። የሚገርመን ደግሞ ምን እየሰራ አይተኛም ሲባል ሌቦችን እየጠበቀ አይተኛም። አረ በደንብ ስሙ። ሌቦችን እየጠበቀ አይተኛም። ለካ ሰርቀን እንኳን ይሸኘናል እስከ ቤት። እሱን ሰርቀን ከክፉ ጠብቆን ደግሞ ቤት እስቲ ለማንኛውም ድረሱ ብሎ ያደርስ። ምሕረቱን ስናስብ እንዴት ጥግ የማይታወቀው ምሕረት ነው። በሉ እንጂ አሜን። ወደር የሌለው ምሕረት ማየት የምንችለው ሰርቀን ሲያንከባክበን ነው። ተሰርቆ ሲጠብቀን ነው። ከፍሎ ይሰረቃል፣ ደግሞ ከፍሎ ይሰረቃል። እግዚአብሔር ከምሕረቱ ብዛት የተነሳ ከፍሎ ይሰረቃል። በእውነት ማን ነው በእኛ መካከል ደጋግሞ እየሰረቀ እያስቸገረን ሰራተኛ ደሞዙን ጨምሮ ይቀጥልልኝ የሚል? የታወቀን ሌባ ደጋግሞ እየሰረቀ እያስቸገረን ሌባ ለእድገቴ ይሆናል ይስራልኝ አብሮ የሚል? እግዚአብሔር ግን ከምሕረቱ ብዛት የተነሳ ስንሰርቀው እንኳን እያስቀጠለን ነው። ሰዎች አሜን በሉ እንጂ እያስቀጠለን
ደግሞ እግዚአብሔር ቸር ነው፣ እንዴት ከቸር ይሰረቃል? እግዚአብሔር ሰጪ ነው፣ እንዴት ከሰጪ ይሰረቃል? ክፉ ቢሆን እንኳን ጎዳኝ ማለት ሰው ይችላል። እየሰጠ ጉድለታችን እየተከታተለ እየሞላ ለባሪያዬ አይበቃም ብሎ በተለያየ መልኩ ቤታችን እየሰራ እኛ ደግሞ በዛ ዞረን እሱን ብንሰርቀው ምን ይመስላል? አንዳንድ ደግሞ ስርቆታችን ሙሉ በሙሉ ሳይሆን ጫፍ ላይ ደርሰን ነው ለብነት በእኛ ለሚመዘገበው። 50,000 ብር አስራት በወር ማስገባት የሚችል ሰው በሚገርም ሁኔታ 45,000 ብር ከፍሎ 5,000 ባግ ቢቀር ምን ችግር አለ? እስከ 45,000 ገፋ አድርጌያለሁ ብሎ በ5 ይያዛል። 45 ደርሶ በ5,000 በሌብነት ይመዘገባል። ሄደን እኮ ነው ጫፍ ላይ ነው ሌባ የምንባለው። 0 አይደለንም እኮ 2,000 ብር መስጠት የሚችል ሰው እንደምንም 1,600 ደርሶ 400 እንደው ባለፈው ለድሃ ከሰጠሁት ጋር ትንሽ አያወዳድቅም እንደብለን በቃ እንደምንም ብለን 1,600 ደርሰን እኮ ነው በ400 ብር እኮ ነው በሌብነት የምንያዘው። ሌባ ኪሳችን ውስጥ እጅ ጨምሮ የወሰደው ገንዘብ መጠን ነው የሚታየው፣ እጁ መጨመሩ ብቻ ነው የሚታየው። ባዶ እጁን ቢያወጣም ያልተሳካ ሌብነት ተብሎ ይጠየቃል። አሁን አንድ ሰው ቤት ገብቶ ምን ያህል ኪሎ ቅቤ ወሰደ ነው የሚባለው ወይስ እዛ ቤት ውስጥ ተያዘ ነው የሚባለው? ተያዘ በቂ ነው። ተያዘ በቂ ነው። ድሮ ሌባ አስመዝኖ ነው እንደሚወስደው። ሶስት ሺህ ብር መክፈል ሲችል እንደምንም 2,500 ደርሶ እኮ ነው ሌባ የሆነው። ከዚህ መውጣት ይሆንልን። ሄሎ ከዚህ ጨክኖ ተጨማሪ ኃይል ውስጥ ገብቶ ከዚህ መውጣት። 100,000 ብር መክፈል የሚችል ሰው እኮ 85,000 ብር ከፍሎ እኮ ነው ያላነሰ 85,000 ብር ከፍሎ ተባርኮ ደስ ብሎ 15 ለካ ተይዟል። ምን ችግር አለ? በእግዚአብሔር መታመን ካልቀረ ምን ችግር አለ? ከፍለን ከእጁ ብንጠብቅ በዚህ ላይ መጠንከር አለብን። ሌላው እግዚአብሔርን ስንሰርቅ እግዚአብሔር ካስቀመጠን ቦታ እንወርዳለን። ምን ያህል አቅም እንዳለን እግዚአብሔር ያውቀናል። ምን ያህል ገቢ እንዳለን እግዚአብሔር ያውቀናል። የገቢያችን ልክ ለሚያውቀው እግዚአብሔር ግልጽ ያለመሆን ምን ይባላል? ምን ያህል ገንዘብ እንደምናገኝ ለሚያውቀው እግዚአብሔር ከ110% ለሱ ለመስጠት አያውቅም እንበል ወይስ እንዴት እናድርገው? እስና ያ ይቅርታ ወጥተ ማታ የሰዳ አቆም ወያቸው ጌት እና አየስራታ ሲገለሲ አነቱሙካው ያኮቢያና ገድና የለካ የሰዳ ኡዩ ሳተ ጋኪው አየ ሀናይ አያን ኦቴሎስ አነ አዮቴሎስ ነያ ጉታ ታካታካነ ባውቅ ለማን ወያጋ አይኑ ጦሳው ቀና ኒኮ ኑቅል ሚዲ ውቂ ኮፒያቲ ይውቀኑ ማቻይ ነደሎ አጋና ታይቆ ግጥም ይግቅል ምንነካ ነታና በአሳ ሽንታና በኢከዲ ውቅ ቆጥሮ
ጋበ ከሬዳ ግን ነበእናው ቀስጊኮ ለብነት ሌላ ጥፋት ነው። የሱን እይታ መገደብ አያየኝ ማለት ተጨማሪ ጥፋት ነው። አንዳንድ ሰዎች አስራት ከልክሎ ቆይቶ ስጦታ ጊዜ ደግሞ ሞቅ አድርገው ይሰጣሉ። ይሄም ሌላ ችግር ሊኖረው ይችላል። ለምን አንድ ሰው እንደ ነገ ሰርግ አለው። አንድ ሌባ ደግሞ ማታ ገብቶ ነገ ሰርግ ከሚያዘጋጀው ሰው ቤት ሰርቋል እንበል። ጠዋት ደግሞ በሱ ሰርግ ላይ ሞቅ አድርጎ አስመዝግቧል። ተመልከቱ የእሱን ስራ። አሁን እሱ ገቢ ነው። ማታ ሰርቆ አድሯል ከሰውየው። ጠዋት ደግሞ በሰርጉ ላይ ሞቅ አድርጎ እንትና ጋር ልዩ ይሄን ያህል ነገር አለው እንደ ሞቅ አድርጎ አስመዝግቧል ተብሎ ስፔሻል ክላስ ላይ ይስተናገዳል። እንደው ጨክነን ማለት ነው ተስፋ ቆርጠን ወደ መስጠት ከፍታ እንግባ። በታማኝነት እኛ ለእርሱ ሰጥተን እዚህ እግዚአብሔርን እንፈትነው እንደ ቃሉ ሰማያትን ባልከፍትላችሁ አትረፍርፌ ባልሰጣችሁ በዚህ ፈትኑኝ። በመከልከል እስቲ የእግዚአብሔር እጅ በእኛ ላይ እንዲያጥር አናድርገው። በመስጠት እንፈትነው። እግዚአብሔር በዚህ ፈትኑኝ ብሏል በቃሉ። ስለዚህ ሁለተኛው የመስረቅና የመታመንን ሕግ መከተል ነው። ሶስተኛው በነቀዝ የመጎዳትና በነቀዝ ያለ መጎዳትን ሕግ መከተል ነው። ለእግዚአብሔር የሚገባውን ለእግዚአብሔር ስንሰጥ ስለ እናንተ ነቀዙን እገስጸዋለሁ ይላሉ። ይሄ ማለት ቀላል ጥበቃ አይደለም። የሚጎዳችሁን እገስጻለሁ። ጤናችሁን፣ ኢኮኖሚያችሁን፣ እድገታችሁን፣ ሁሉ ነገራችሁን የሚጎዳችሁን እገስጸዋለሁ። በእርሻችሁ ደግሞ ፍሬ እንዳይረግፍ አደርጋለሁ። ከፍለን እኮ በዛች ምክንያት ማዕት ነገር ቃል ገብቶልናል። ካልከፈልን ደግሞ ባልተገሰጸ ነቀዝ ቁጥጥር ስር ነን ማለት ነው። እኛን የሚያጠቃ ሽፍታ የሆነ መንፈስ በቁጥጥር አልገባም ማለት ነው። ለምን? ለእግዚአብሔር ባለመታመናችን ምክንያት ለካ ከእግዚአብሔር ፈቃድ ያገኘ ነቀዝ አለ ማለት ነው። ፈቃድ ያለውን ነቀዝ ደግሞ ብንገስጸው እንኳን ይሻል። በጌታ በኢየሱስ ምናምን ስንለው ፈቃድ ያሳያል። አንዳንድ ቤት በየአካባቢ ሲሰራ በተለይ በከተማ አካባቢ ድምፅ ሲሰማ የአካባቢ የመንደር ጸጥታ ምናምን የተመደቡ ሰዎች ሮጦ ይመጣሉ። አቁም አንተ ምናምን ይላል። ውረት ፈቃድ አውጥቶ ለምን ይላል? በቃ ቀጥል፣ ጥሩ ይዛል፣ ቀጥል ይላል። አቁም ሲባል ዝም ካለ ፈቃድ የት አለ?
የለኝም በል ውረት አትቀጥል። ፈቃድ የሌለውን ነቀዝ ስንገስጸው ጸጥ ነው ምለው። ይሄ ከዋናው ጋር ተገናኝቶ ፈቃድ ያወጣ ነቀዝ ሺህ ጊዜ ብንገስጸው ፈቃድ እያሳየ እየፈጨ ይሄዳል። ስለዚህ አስራት ባለ መክፈል ነቀዝን እየቀለብን ነው። የእኛን ነገር የሚበላን ነቀዝ የኛ ደግሞ ለሱ ቀለብ እየሰጠን አትጥፋ እሺ እያለን ደንበኝነት እየፈጠርን ነው። ምናልባት አስራትን በማስቀረት ያተረፍን እንዳይመስል፣ ብልጥ የሆነን እንዳይመስለን፣ እያጠራቀምን እንዳይመስለን። ባለፈው የተወሰነ ያስቀረው እግዚአብሔር ይመስገን፣ ከባለፈውም ጌታ ይባረክ የተወሰነ ያስቀረው የሚባልበት አይደለም። ለእግዚአብሔር የሚሰጠውን አስቀርተን እግዚአብሔርን እንዴት እናመሰግናለን? አስራትን ማስቀረት ብልጠት አይደለም። ለእግዚአብሔር የሚገባውን ስጦታ መከልከል ብልጠት አይደለም። ከአቅም በታች መስጠት ብልጠት አይደለም። አንዳንድ ሰዎች አቅመን አላስነቃም በስጦታ ይላሉ። አንድ ባንክ ባለሙያ የሚያውቀውን ካፒታል ቤተክርስቲያን ቢታወቅ ምን ችግር አለ? አንድ ሂሳብ ሰራተኛ የሚያውቀውን ደሞዛችን ቤተክርስቲያን ቢያውቅ ምን ችግር አለ? ደግሞ ከልክለን ስጠን ብለን ለመለመን ምን ሞራል አለን? እግዚአብሔር ሆይ ባሪያዬን አስበኝ ምናምን ለማለት የሰረቀ ባሪያ በዚህ ዞሮ መጥቶ ተጨማሪ ሲጠይቅ አይከብደው? እየሰማን ነው። እንደዚህ ነው። እነዚህ ነገሮች ሲቀርቡ ሰው ድምፁ እንደዚህ ይቀንሳል። አመንታው ምናምኑ ዝር ይላል፣ ይጠፋል። ልክ ነው። ሕክምና ነው። ሕክምና በጫጫታ አይሆንም። ሌላውና በዚህ ሐሳብ መጨረሻው አስራትን መከልከል የራስ ያልሆነውን ሀብት በሕገ ወጥ መንገድ የራስ ለማድረግ መሞከር ነው። ሎይክ ከፍተኛ ችግር አለበት ማለት ነው። አንዳንድ ጊዜ ለእግዚአብሔር የሚንሰጠው ይበዛል ከሚል እይታ የተነሳ ለኛ የሚኖረንም እንኳን እንዲበዛ አንፈልግም። እንደው አንድ ሰው 100 ቢሊዮን ቢኖረው አስራት ስንት ነው? 10 ቢሊዮን ነው። እሱ ግን በ90 ቢሊዮን ደስተኛ አይሆንም። 10 ቢሊዮን የመሰለ ስንት ስራ የሚሰራ እንደው ተሸክሜ ወስጄ ቤተ ክርስቲያን ላይ ለእግዚአብሔር ብዬ ሰጥቼ ይሄማ አይሆንም ብሎ ያስባል። 100 ቢሊዮንም አይሆንም። ገና ሳያገኝ የሳሳ ቢያገኝ ይሰጣል። ከዛ እንደው 1000 ብር ይቀላል። በቃ ከ1000 ብር 100 መስጠት እሱ ይቀላል ብሎ ለራስ እንኳን የሚያገኘው እንዲያንስ ጭምር የሚያስባለን። በጎዳና ላይ አንዳንድ ጊዜ የተጎዱ ሰዎች ሲያገኙን የሆነ ነገር ስንጠየቅ ኪሳችን ውስጥ እጅ ጨምረን ዝርዝር ብኖር እንሰጥ ነበረ። ዝርዝር የለም። በእውነት ያ ሰው የተቸገረው ዝርዝርን ነው። ይሄ አሁን ተገቢ ምላሽ ነው። ዝርዝር የለም ብሎ መመለስ። እሱ ገንዘብ ቸግሮታል እንጂ እሱ ዝርዝር ጠይቋል። ለኛ የማይጠቅመን ዝርዝር ለሱ ይጠቅማል። ሻይ ጠጥተን መልስ ሲመጣ ምናምን በቃ ይቅር ብለን
ለሚሰራ ሰው ቲፕ እየሰጠን ለምን ሰው ደግሞ ምንም የማይገዛ ሲጀመር አልፎ ያልተዘረዘረ ቢሰጣቸው ምን ችግር አለ? ኪሳችን ውስጥ ዝርዝሮችን ያጠፋ እግዚአብሔርን ማመስገን የለብንም? ይሄን ከተለማመድን ደግሞ ዝርዝሮች መጥቶ ደግሞ ኪሳችን ውስጥ ከሞሉሳ ማንን ጥፋተኛ እናርግ? ለሰው ለመስጠት ዝርዝር አተን ዝርዝር በኪሳችን ጠፍቶ ሳይሆን ብር ጠፍቶ ሳይሆን ዝርዝር ጠፍቶ ዝርዝርን ከኪሳችን እግዚአብሔር ካጠፋ ማክበር የለብንም? ለተቸገረውም ደግሞ ዝርዝር ያልሆነውንም ብንሰጥ ዘርዝሮ አይጠቅምም? በመጽሐፍ ቅዱሳችን አንዳንድ ሰዎች ገንዘብ ተጠይቆ ፍቺ ጠይቆ ይሄዱ አሉ። ሉቃስ ወንጌል 18 ላይ አንድ ወጣት ባለሀብት ከኢየሱስ ጋር በቅርበት እየሄደ ጌታ ኢየሱስ የዘላለም ሕይወት አገኝ ዘንድ ምን መሆን አለብኝ አለ። እሱ ባንተ መሆን የሚሆን አይደለም፣ ሕጎችን ግን ታውቃለህ አለው። አታመንዝር፣ አትግደል፣ አትስረቅ ምናምን የሚለውን አለ። አዎ ይሄን ከልጅነት ጀምሮ አውቃለሁ። ጥሩ በቃ አንድ ቀርታለች አለው። ምንድነው የቀረኛል? ያለህን ሁሉ ሸጠ ለድሆች ስጥና ብሔራዊ ድሃ ሆነ ተከተለኛል። ሰውየው ትንሽ ቆየና አሁን መጨረሻ ላይ አንተ የተናገርከው ነገር አያስማማኝም፣ እንደዚህ ከሆነ ደግሞ ካንተ ጋር አንቀጥልም። እኔ የሚሰጥን መቀበል ከቻልክ ጥሩ፣ ሙሉ በሙሉ የሚለውን አንተም ከዚህ አሳውረድ፣ እኔም እንደው በፊት ከሚሰጠው ላይ የተወሰነ ልጨምር። ይሄ ሸጠ መደበኛ ድሃ ሁን የምትለው ነገር አንሳ ነው። ኢየሱስ ደግሞ የሚታረም ሐሳብ የለውም። ሄሎ የሚታረም ሐሳብ የለውም። ለኮሚቴ የሚቀርብ በዚህ ላይ ኮሚቴ ሐሳብ ሰጥቶበት የሚባል ያላለቀ ሐሳብ የለውም። ጌታ ነው ያለቀ ነገር ነው የሚያወራው። ሲናገር ቀርቶ ሰማይን ጨርሶ ነው ያለቀ ሰማይ ነው የወጣው ከአፉ። ያለቀ ምድር ነው የወጣው ከአፉ። ምድር ሲሰራ ይሄን ያህል ጊዜ በላ አይባልም። በቃ በሁሉም ቦታ ተመሳሳይ ጊዜ ነው የሸፈነው። ስለዚህ የሚታረም ነገር የለውም። አይ መስፈርት ቀንሰህ ውሰደኝ አለው። አይሆንም። ከዛ በቃ ፍቺ ስጠኝ አለው። አመሰግናለሁ አለና ፍቺ ፕሪንት አደረገለት። ፍቺ ይዞ ወደ ቤቱ እያዘነ ሄደ ይላል። ገንዘብ ስለተጠየቀ እኮ ነው። ምን አለ ሸጠው ሁሉንም ለድሆች ሰጥቶ መጥቻለሁ ብል አይባርከውም ወይ እግዚአብሔር? አይታመንም ወይ እግዚአብሔር? አሁን ወደ ሀብቱ ስለሄደ መኖር ይችላል ወይ ይሄ ሰውዬ? በመጽሐፍ ቅዱሳችን ውስጥ ጠንካራ ውሳኔ የወሰነ ሰው አብርሃም ነው። አብርሃም ልጅ ሲጠየቅ አልሰጥም ብልሳን ልጅ መኖር ይችላል አለ። አሰበ። ይሄ ልጅ አንድም አይቶታል፣ ታርጌት ውስጥ አስገብቷል። ቢከለክለው እንኳን በግድ ሊወስድ ይችላል። ስለዚህ እኔ ወስጄ ብሰጥ አይሻልም አለ። እግዚአብሔር ደግሞ ትልቅ ስለሆነ አድክሞ መስዋዕት ይወስዳል እንጂ አንተ ጋር መጥቶ ለቃቅሞ አይወስድም። አዘዘው። ቀጥታ ሞሪዮ ተራራ ላይ እንገናኛለን። ወጪዎችን ሁሉ ሸፍነ ሞሪዮ ላይ እንገናኛለን፣ እዛ ትሰዋልኛለህ አለው። አድክሞ ተጨማሪ ወጪ ያዞበት የሰራተኛ የደጋፊ ኃይል ሁሉ ወጪ በሱ ላይ ቻርጅ አድርጎ አንተና ልጅን ሞሪዮ ላይ ፈልጋለሁ አለ። አምላክ ነው፣ ታላቅ ነው። ሲሰጥ እንኳን በንቀት አይሰጥም። እየደከሙ ላባቸውን ጠብ እያደረጉ ነው እና አብርሃም ሄደው የሰጡት። እነሆ መጥቻለሁ አለ መጥቻለሁ፣ ጥሪ አክብሬ መጥቻለሁ። የመስዋዕት ሰዓት ነው። አሁን ልጅን አርዳለሁ፣ አመሰግናለሁ። አንተን ባለፈው ልጅ ጠይቀ ነበረ፣ አሁን ደግሞ አንተ የኔን ልጅ ስለጠየቀኝ አመሰግናለሁ። ብዙ ልጆች ወዳሉበት ቤት ስላልሄድክ እኔን ስለወደድክ አንድ ልጅ በቅርቡ ሰጥተህ ያንን መውሰድ ደግሞ ከፍቅር አንጻር ስለመጣ አከብርሃለሁ፣ ለአንተ መስዋዕት ይሁን ብሎ ሊያርዳው ስል ተዋለ። ተቀብያለሁ አለ። አልከለከልከኝም አለ። ለእግዚአብሔር ስንሰጥ እንኳን
አይወረወርም። እግዚአብሔር የሆነ ልቅምቃሚ አምላክ አይደለም፣ ትልቅ አምላክ ነው። ስንሰጥ እንኳን በእውነት ሁሉ ነገራችን እየተደሰተን ለመውሰድ ከሚመጣ ሰው ይልቅ ደስተኛ ሆነን ነው መስጠት ያለብን እንጂ እየናቀን በጥያቄ ያስቸግረዋል ብለን የምንሰጠው አምላክ አይደለም። ከአስራት ውጪ ስጦታችን እንኳን ስንሰጥ ምን አለን? አንደኛ ዜና 29ኛ ምዕራፍ ላይ ንጉሡም ዳዊት ለጉባኤ ሁሉ እንዲህ አለ፣ እግዚአብሔር ብቻውን የመረጠው ልጅ ሰሎሞን ገና ብላቴና ለጋ ነው። ሕንፃው ግን ለእግዚአብሔር ለአምላክ ነው እንጂ ለሰው አይደለምና ስራው ታላቅ ነው። እኔም እንደ ጉልበቴ ሁሉ ለአምላኬ ቤት ለወርቁ ዕቃ ወርቁን፣ ለብሩም ዕቃ ብሩን፣ ለናሱም ዕቃ ናሱን፣ ለብረቱም ዕቃ ብረቱን፣ ለእንጨቱም ዕቃ እንጨቱን፣ ደግሞ መርግድንና በፈርጥ የሚገባ ድንጋይ፣ የሚለጥፍ ድንጋይ፣ ልዩ ልዩ መልክ ያለውንም ድንጋይ፣ የከበረውንም ድንጋይ ከየአይነቱ ብዙ እብነ በረድ አዘጋጅቻለሁ። ከዚህም በላይ ደግሞ የአምላክን ቤት ስለወደዱ ለመቅደሱ ካዘጋጀሁት ሁሉ ሌላ የግል ገንዘብ የሚሆን ወርቅና ብር አለኝና ለአምላኬ ቤት ሰጥቼዋለሁ። የቤቶቹን ግንብ ይለብጡበት ዘንድ ከኦፌር ወርቅ 3000 መክሊት ወርቅ 7000 መክሊት ጥሩ ብር በሰራተኞች እጅ ለሚሰራው ሥራ ሁሉ ለወርቁ ዕቃ ወርቁን፣ ለብሩም ዕቃ ብሩን ሰጥቻለሁ። ዛሬ በፈቃዱ ራሱን ለእግዚአብሔር የሚቀድስ ማን ነው? የአባቶችን ቤቶች አለቆች፣ የእስራኤልም ነገዶች አለቆች፣ ሻለቆችም የመቶ አለቆችም በንጉሡ ሥራ ላይ የተሾሙት በፈቃዳቸው አቀረቡ። ለእግዚአብሔር ቤት አገልግሎት 5000 መክሊት ወርቅና 10000 ዳርክ 10000 መክሊት ብር 18000 መክሊት እና ናስ 100000 መክሊት ብረት ሰጡ። ዕንቁም ያለው ሰው ሁሉ ለእግዚአብሔር ቤት ለሆነው ቤተ መዛግብት በገዱሳናዊው በያዕል እጅ ሰጠ። ሕዝቡም ፈቅደው ሰጥተዋልና በፍጹም ልባቸው ለእግዚአብሔር በፈቃዳቸው አቅርበዋልና ደስ አላቸው። ንጉሡም ዳዊት ደግሞ ታላቅ ደስ አለው። ዳዊትም በጉባኤው ሁሉ ፊት እግዚአብሔርን ባረከ። ዳዊትም አለ፣ አቤቱ የአባታችን የእስራኤል አምላክ ሆይ ከዘላለም እስከ ዘላለም ተባረክ። አቤቱ በሰማይና በምድር ያለው ሁሉ ያንተ ነውና ታላቅነትና ኃይል ክብርም ድልና ግርማ ላንተ ነው። አቤቱ መንግሥት ያንተ ነው። አንተም በሁሉ ላይ ከፍ ከፍ ያለ ራስ ነህ። ባለጠግነትና ክብር ካንተ ዘንድ ነው። አንተም ሁሉም ትገዛለህ። ኃይልና ብርታት በእጅ ነው። ታላቅ ለማድረግ ለሁሉም ኃይልን ለመስጠት በእጅ ነው። አሁንም እንግዲህ አምላካችን ሆይ እንገዛልሃለን፣ ለክቡር ስምህ ምስጋና እናቀርብልሃለን። ሁሉ ካንተ ዘንድ ነውና ከእጅም የተቀበልነውን ሰጥተንልሃል። ይህን ያህል ችለን ልናቀርብልህ እኔ ማን ነኝ? ሕዝብስ ማን ነው? አባቶቻችን ሁሉ እንደነበሩ እኛ በፊት ስደተኞችና መጻተኞች ነን። ዘመናችንን በምድር ላይ እንደ ጥላ ናት፣ አትጸናም። አቤቱ አምላካችን ሆይ ለቅዱስ ስምህ ቤት እንሰራ ዘንድ ይህ ያዘጋጀነው ባለጠግነት ሁሉ ከእጅ የመጣ ነው፣ ሁሉም ያንተ ነው። አስራት የእግዚአብሔር የሆነውን ከ110 እጅን ለእግዚአብሔር መስጠት ነው። በዛ እንታመን። ምናልባት በዛ ባለመታመን መለማመድ ውስጥ ያለን ሰዎች ብንኖር ያን ምዕራፍ በንስሐ ዘግተን ለመታመን ቃል እንግባ። ሲጀመር ተጨማሪ ምንም ሳያስፈልግ ትክክለኛ አስራት ቢገባ የገንዘብ ጥያቄን እዚህ ቤት ይመልሳል። እግዚአብሔር ታማኞች ያድርገን። ስጦታ ስንሰጥ ደግሞ የኔ የምንለው ምንም የለንም። ለምን?
እኛ የእርሱ ከሆነን ለእኛ ደግሞ ምን አለን ታዲያ? ከነ በላይ ዋጋ የሚያወጣ ነገር እኔ ምን አለኝ? እኔ የእርሱ ከሆንኩኝ የኔ የሚለው ደግሞ ሌላ ምን አለኝ? ገንዘብ ሲኖረን ከእግዚአብሔር ነው ያገኘነው። ከእግዚአብሔር ውጪ የሚባርከን የለንም። እንድንባረክ ምቹ ሁኔታዎችን ሁሉ ያመቻቸልን እግዚአብሔር ነው። ጤና የሰጠን፣ የሚሰራ አእምሮ የሰጠን፣ አየር ጸባይን አጀስት ያደረገልን፣ የመንግስትን ጸጥታ የተቆጣጠረልን፣ አብሮ የሚሰሩ ጤናማ ሰዎችን የሰጠን፣ እንዳናባክን ተገቢ ጤናማ አእምሮ፣ ገንዘብን ማስተዳደር የሚችል አእምሮ የሰጠን፣ በብዙ እንክብካቤ እንጂ በእኛ እጅ ገንዘብ ውሎ የሚያድረው ያለ እግዚአብሔር እጅ ገንዘብን ማስተዳደር የሚችል እጅ የለም። ነገር ግን ሁሉን ነገር ለእኛ ጥቅም፣ ለራሱ ክብር የሰጠን እሱ። ስለዚህ የእሱ ነው፣ ከእጁ ወስደናል። መልሶ ሲጠይቀን ሁል ጊዜ ለሚሰጠን እግዚአብሔር፣ ሁል ጊዜ ለምንጠይቀው እግዚአብሔር፣ ሁል ጊዜ እንኩ ለምለን እግዚአብሔር፣ ሲፈልገን ደግሞ እኛን ሲጠይቀን እኔ ጋር ምን ገንዘብ አለ እንዳንለው